ሜጀር ጀነራል ተክለ ብርሃን ወልደ አረጋይ እኛ የታገልነው ብሔራዊ ክብራችንን ለማስጠበቅ ነበር። አንዳንዶች ለኢትዮጵያን የታገልነው ይላሉ። እያንዳንዱ ግን ለራሱ መታገል አለበት። ኢትዮጵያ በዚህ ደረጃ መሰረቷ ተነቃንቆ ይሏል እንጂ በምንለው ደረጃ አልተናጋም። ስለዚህ እኔ ወሬ አላደርግም። እስከ መገንጠል የሚለው ግን በኢየሱስ ስም አሉት ትላለህ። በድንጋይ ዘመን ኑሮ የሚኖር ህዝብ መሬት እያረሰ የሚያርሰው መሬት ደርቆበት ሲቃይ ያያየን ተጋንጥለ አገር ትሆናል የሚባል ቧልት አገር በስንት ልፋት እዚህ የደረሰን አገር ተጋንጥለ እሱንም ያለ ገደብ የሚል ተጨምሮበት የአንድ ሀገር ተስፋ የኦሮሞ ወጣት ቀን ሲጨልምበት የደቡብ ወጣት ብሩህ የሚሆን ከመሰለው we are doomed አንድ ሀገር መገንባት ላይ ፌል አድርገናል ማለት ነው። ለምንድነው የኦሮሞ ወጣት ቀኑ የጨለመበት? ለምንድነው የትግራይ ወጣት ቀኑ የጨለመበት? ለምንድነው የአማራ ወጣት ቀኑ የጨለመበት? አንድ ሀገር ግንባታ ላይ ምን የቱ ጋር ፌል ያደርግ ነው? እሱ ይግሮኝ የሱን እንትን ልስ ማለት መቻል አለበት። ወደ ፓርቲ ስናመጣ አንዱ ይግር ላይ ሆኖ መደማመጥን ለአንድ ሀገር ሌላኛው ቀና በሆነ መንገድ እያሰበ ነው ብሎ ማሰብ ይፈልጋል። በነገራችን ላይ እንደው ዝም ብሎ በቃ ይሄ ጨለምተኝነት በቃ ይሄም ሀገር ሊያጠፋ ነው ይሄም ሊያጠፋ ይሄ ብቻ ነኝ ሀገር ላለማ ያለውት የሚባል ነገር እሱም እኮ ከማርስ ላይ ነው የተቀመጠው። ይሄ ሀገር ከፈረሰች እኮ እሱ መናቱ ላይ ነው የሚፈርሰው። ስለዚህ ያልታየው ነገር እስካለ እንደው አለ አይደለም ያልታየው ነገር እስካለ እኔ ታይቶኝ ያልታይ ይህን ባህል ማዳበር ነው። ይህ የፖለቲካ ባህል ካልዳበረ ይህ የልክ ነጋሪዎች ስብሰባ የትም አይደርስም። ይህን የሚልበት አሁን የምክክር ኮሚሽንም ስላለ ምናልባት ሁኔታዎች እዚህ የስራ ፈቃድ ካገኘው እኔ ራሴ ሊገኝ ይችላል። ምክክር እንትኑ ላይ ታችላለሁ እኔ ራሴ ሊመጣ ይችላል። የስራ ፈቃድ የመስራበት መስሪያ ቤት ፈቃድ ካገኘው ኤኒዌይ ምንም ነገር ትተህ ፍሬዎት ምን ሆነሃል? በጣም እኔ ዋናው ነገር የልክ ነጋሪዎችን መንፈስ ይዘን ሳይሆን የዛ ሰው የልክ የኔም ልክ ነው የአንድ ሀገር ልጆች ነን አንተ ልክ የሚነግርበት ይሄ የግል የሻይ ቡና ሲንጠጣ ሊሆን ይችላል። በሀገር ጉዳይ ግን ልክ ሊነግር አልችልም። የአንተ ልክና የኔ ልክ በሀገር ውስጥ የተወሳሰበ ነው፣ የተቆላለፈ ነው። ይህን ነው ሊለ የሚችለው። እንደው አላስፈላጊ በጣም ትንታኔ ውስጥ ገባው ጨርሻለሁ። ግን ምን መሰለህ አሁን በጣም ጥሩ ሆኖ አሁን ቅድም ያልከው ግን ሊኖር ይችላል ምናምን የሚለው ነገር ቅድም ካልከው ጋር ሊቃረንብኝ ይችላል። ምክንያቱም አሁን ይሄ ከፍተኛ የሆነ የሰርቫይቫል ጥያቄ ላይ ነው ያለ ነው። እንዳልከው ይሄን ሀገር በደንብ አድርጎ በተገባው መንገድ ለሁሉም በሚበጅ ለማስቀጠል ሌላ አማራጭ የለንም። ከዚህ በኋላ ሌላ አማራጭ የሚኖርም አይመስለኝም። ስለዛ ስራ ፈቃድ ምናምን ካላገኘው የምትለውን ነገር እኔ አልቀበልም። you have to come እና እንዳንተ አይነት አስተሳሰብ ያለው እንዲህ አይነት ጤነኛ እና ሀገራዊ ነገርን ማሰብ የሚችል ሰው በጣም ያስፈልገናል። አለበዛ ኤሊቱ ነው እንዳልከው ኮሌክቲቭሊ ሶል ሰርች ማድረግ አንችልም። ግን ኤሊቶቹን ሶል ሰርች ያርጉልን፣ ይህን ቂማቸውን ገድለው ሞቶ የሚያረኩበትን ነገር ይተውልን ነው። ስጋት ታዲያ ምንድን ነው? ምናልባት ተሸርሽሮ አላለቀም ወይ? አገር ነው በቃ ሁለታችን የጋራ ሀገር አለን። ስለዚህ ይህን እናርግ ለመባባል ያን ጉዳይ ቅድም ባልከው 30 ዓመት ወደኋላ ለመመለስ አይደለም፣ ግን ተሸርሽሮ አላለቀም ወይ ይላለኝ። ምክንያቱም አሁን እዚህ መጽሐፍ ላይ ያስደነገጠኝ ነገር አለ። ሜጀር ጀነራል ተክለ ብርሃን ወልደ አረጋይ አሁን ከሚዲያ ጋር ባደረጉት ቃለ ምልልስ እኛ የታገልነው ብሔራዊ ክብራችንን ለማስጠበቅ ነበር። አንዳንዶች ለኢትዮጵያን የታገልነው ይላሉ። እኛ በመታገላችን ምክንያት ለኢትዮጵያ የተረፈ ትሩፋት ሊኖር ይችላል። እያንዳንዱ ግን ለራሱ መታገል አለበት። የኢትዮጵያ አፈጣጠር ትክክል ስላይደለ እንደገና ታይቶ አነሰ ቢባል በኮንፌዴሬሽን ደረጃ ተመልሶ መሰራት አለበት። ኢትዮጵያን ለመፍጠር አዲስ ድርድር መደረግ ነበረበት። ሌሎች ህዝቦችም ራሳቸውን መቻል አለባቸው። አሁን ኢትዮጵያ በሚል ተሰባስበን የምንሰራው ስራ መኖር የለበትም ይላል ይህ ሰውዬ። እኔ አላውቀውም፣ ግን አንድ ኤሊት ነው ኦብቪየስሊ ጀነራል ስለሆነ መቼም ሳምሃው
እንደዚህ አይነት አስተሳሰቦች ያሉ አንድ ቹቹ አለባቸው ዶክተር ቹቹ አለባቸው የሚባል አዲስ ጸሐፊ ደግሞ አይሮን አይተው እንደሆነ አላውቅም የተከዜ ፖለቲካ የሚል በጣም ጥሩ መጽሐፍ ጽፏል። አላነበብኩትም፣ ግን ኢንተርቪውን አንብቤ ነው። ቬሪ ኢንትረስቲንግ እና እዛ ላይ በደንብ የሚያስቀምጠው ነገር አለ። ሱዳኖች ያደረጉትን ነገር፣ እነዚህ አሁን ያልኩህን አይነት ሰዎች የሰሩትን ነገር ወርደው እስከ ጁባ ድረስ ካርታ ሰርተዋል ይላል። ካርታ ለአዲስ ሀገር ማለት ነው። ማለት ለተከዜ ምናምን የምትለው የተከዜ ፖለቲካ ከተበላሸ አልቋል የኢትዮጵያ ነገር የሚል ነገር ነው የእሱ አርጊመንት። እና ወርደው ከላይ ጀምረው ካርታውን ጁባ ማለት የኢትዮጵያ ህዳሴ ግድብ ያለበት ድረስ አድርሰውታል ይላል። ይሄ ሁኔታ ባለበት እነዚህ አሁን ሶል ሰርች ያደርጋሉ ወይ? እንዲህ አይነት ሰዎች ሊያደርጉ አይችሉም በእኔ እምነት። ግን ይሄ አይነት አስተሳሰብ የገዛቸው ሰዎች ባሉበት ሁኔታ ስለ የትኛው አገር ነው የምንነጋገረው? ላይክ ዊ ዶንት ኢቭን ሃቭ አ ኮመን ካንትሪ ኮ ቱጌዘር ነው። ምን ትላለህ እዚህ ላይ? ከባድ በነገራችን ላይ መሰረቷን ለማናጋት ብዙ ይሰራበት እንጂ ይህ ሀገር ለረጅም ጊዜ የቆየች ፋውንዴሽኗ ይሄ መሰረቱ በጣም የቆየ ሀገር ነው። ከዛ የተነሳ ይህን ተቋቋመች እንጂ ለማፍረስማ ብዙ ተሰርቷል። አሁን ጄኔራሉ አሁን የጠቀስከው ጄኔራል በቃ ማፍረስ አለብን መጀመሪያም ለማፍረስ ነበር የሰራ ነው። ለማፍረስ እንትን ብለን እንደውም አዲስ አበባ ገብተን ስናየው ጣመንና ይላል ይህን ቃል እንደውም እሱን ጣመንና ይላል እንደው ባይዜ እሱ ላይ መጽሐፉ ላይ እንደውም አስቀርቼዋለሁ። እሱን ፓርት ጣመንና ነው እንጂ የቆየ ነው። እንደውም እኮ እዛ የመጣ ነው እንዲፈርስ ነበር፣ ግን እዛ ስንቆይ እንደው አለ አይደለም እየጣመን ሲሄድ ተው ነው ተመቸንና ነገሩን ረሳ ነው አይነትም ይመስላል። እና አሁን ወደ ኦሪጂናል ሀሳባችን እንምጣና እንድበት ነው ባይ ነው ልንገር የሶሊድ የሆነ አሁን ይህ ነገር የትግራይ ህዝብ ገዢ አስተሳሰብ አይደለም። አየህ እዚህ ጋር ነው ኢትዮጵያ የሚተርፈው። በደንብ ለጠየቅ በደንብ ሰማለሁ ያልክባቸውን ቦታዎች አሉ። ኢትዮጵያ የተረፈችው ይሄ አሁን የትግራይ ውስጥ የትግራይ ተወላጅ የሆነ አንድ ጄኔራል ነው። ቤዚካሊ የትግራይ ህዝብ ገዢ አስተሳሰቡ ፕሪዶሚናንት አስተሳሰቡ ኢትዮጵያዊነት ስለሆነ ነው ኢትዮጵያ እየተረፈች ያለች። ኦነግ ኢትዮጵያ በእኛ ላይ ኢምፖዝ የተደረገች ናት አበሻ የሚባል ኢቨን ኮሎናይዝ ተደርጋችኋል እንዲባል ብለው በዓለም ዙሪያ ሞክረው ነበረ የኦኔግ እንትኖች። ይህም ራሳቸው ቢናገሩ አይ ቲንክ የሚናገሩ ይመስለኛል። አላልንም ካሉ እንትን አርጊው እናደርጋለን። ግን ኮሎናይዜሽን ነው ይባል ዱ ዩ ኖ ዋይ ልንገር ምክንያቱም ኦሮሞ ኮሎናይዝድ ሆነዋል ከተባለ የጸረ ቅኝ አገዛዝ መሪ ነፃ እንዲትሆን በዓለም ዙሪያ ድጋፍ የማግኘት የሞራል ብዙ ሀገሮች የመደገፍ የሞራል ግዴታ ውስጥ ይገባሉ። ጸረ ቅኝ አገዛዝ ማለት ዓለም አቀፍ ገዢ አሳሰብ ነው። ቅኝ ተገዝቻለሁ የሚለውን ካሳመንክ ከቅኝ ግዛት ለመውጣት የሚታረገውን ትግል አገሮች የመደገፍ የሞራል ብዙ አገሮች ኢንፕሪንሲፕል ግዴታ አለባቸው። ስለዚህ ቅኝ ተገዝተናል፣ ቅኝ ግዛት ነው፣ ኢትዮጵያ ኢምፓየር ነው፣ እኛ ላይ ኢምፖስ ተደርጓል እየተባለ ለምን ኢትዮጵያ ቀጠለች ብትል የኦሮሞ ህዝብ ገዢ ሀሳቡ ይህ ስላልነበረ ነው ኢትዮጵያ ቀጠለችው። አሁን ለምሳሌ አሁን አማራ ክልልም ወጣቶች ተነስተው አማራን እንገነጥላለን አገር እናደርጋለን ምናምን ብሎ አይሰራም። ምክንያቱም የአማራ ህዝብ ገዢ እምነቱ አይደለም። ወላይታ ለምሳሌ አሁን የሲዳማ ህዝብ ንቅናቄ የሚባል ነበር፣ ሲአን የሚባል ነበረ። ሲአን አሁን ሲዳማን ሀገር አረጋለሁ የሚለው የትግል ህዝቡ የሲዳማ ህዝብ እያመነ ከሽፎበት አይደለም ባይዜ የቀጠለው ኢትዮጵያ። ኢንሄረንትሊ የሲዳማ ህዝብ ኦርጋኒክ ኢንሄረንት ገዢ አሳሰብ ፕሪዶሚናንት ሶሳይታል ቫሊዩ የሚለውን አንደርላይን ላይ ፕሪዶሚናንት ሶሳይታል ቫሊዩ ገዢ የህዝብ እምነት ዝም ብለ በደመነፍስ ገበያ በደመነፍስ የሄደን ሰው ይቃል ይገዛ ዝም ብለ አንድ ኳርተሩን አፈፍ አድርገ ወደ ሆነ ጥግ ወስደ ራንደም ኢንተርቪው ቢታረግ ኢትዮጵያ እንድትቀጥል ነው እንድትበተን ትፈልጋለህ? ኢትዮጵያ እንድትቀጥል ነው ፈልገው። ስለዚህ ሶሊድ የሆነ
ፋውንዴሽን አለን። የትኛውም ህዝብ ጋር መበተን ገዢ አስተሳሰብ አይደለም። ለዛ ነው ይሄ በሙሉ ሴራ በሙሉ ነጥሮ የተመለሰው። ለዛ ነው ይህ ሴራ ትግራይ ውስጥም ያልሰራው ኢንሄረንትሊ የትግራይ ሶሳይቲያል አስተሳሰቡ ኢትዮጵያዊነት ስለሆነ እንደውም ኢትዮጵያዊነት ላይ እኛንን የበለጠ ኦድ የምናደርገው እንጂ እኛንን እንጂ የሚል የባለቤትነት ሽሚያ ላይ የባለቤትነት የበለጠ ባለቤት ሊባል እንጂ መመስረቱ ላይ ብዙ ኮንትሪቢዩት አድርጌያለሁ እንጂ ኮንትሪቢሽንንማ አታሳንሱ፣ ኢትዮጵያዊነቱን ተው፣ ግን እንደው የበለጠ ኮንትሪቢዩት አድርግ ተብያለሁ ሊባል የሚል የበለጠ ኢትዮጵያዊነት ማስቀደም ላይ የሚደረግ ሽሚያ ካልሆነ በቀር ኢትዮጵያን የመበተን ሽሚያ ያመጡ ሰዎች ያልተሳካላቸው ለዛ ነው። ዱነዋት አሁን ይሄ እምነት ላይ ነው እምነት ያለኝ። ኢትዮጵያ አሁን ተሸርሽሯል ወይ ጠየቀኝ። አዎ፣ ግን አሁን በሚንፈራው ደረጃ ይህ ሁላ ሴራ ተስሮባት ከውስጥና ከውጭ ተሰሮባት ኢትዮጵያ የቀጠለችው የህዝባችን የመደደው ፐብሊኩ ህዝብ የምንለው ሶሊድ እምነቱ ይህ ስላይደለ ነው። ኢትዮጵያ በዚህ ደረጃ መሰረቷ ተነቃንቆ ይሏል እንጂ በምንለው ደረጃ አልተናጋም። ስለዚህ እኔ ወሪ አላደርግም። ወሪ ምንም ችግር የለም። ወሪ አላደርግም። ሶሊድ ነው መሰረቱ። እውነትን ተስፋህን ለመጋራት በጣም ወዳለው እውነትም እንዲሆንልን ደስ ይለኛል። ያው ቅድም እንዳልኩ በአብዛኛው ጉዳዩ ላይ ሊቆቹ ናቸው፣ ምንም ጥርጥር የለውም። እንዳልኩ ሞተውም ገለውም ያረኩት ለእኛም እዳ ያተረፉን የእነሱ ነገር ነው። አሁን እዚህ ላይ ጻፍከውን የህወሓት የህዝብ መዝሙር የሚለውን ነገር እዚህ ላይ ማንበብም አልፈልግም። ምን አይነት በቃ አልቤኒያን ኮሚኒዝም ማለት ነው፣ የሰሜን ኮሪያ ኮሚኒዝም ነው የሚመስለው። እዛ ውስጥ ያሉት ቃላት የሚባሉት ነገሮች ይህን ወጣት ምልህ ኮሚኒዝም ብዙ ጊዜ በጣም ብዙ ኢንፎርሜሽን ወይም ይህንን ፕሮፓጋንዳ በመስጠት ወጣትን ግራ ታጋባለህ እና ኤሊቶቹም ቢሆኑ እንደዚህ አይነት ክፋት ያለው ስሜት ያላቸው ወጣቶችን በአንድ ወይ በሌላ መንገድ ኢንፍሉዌንስ ሊያደርጉ አይችሉም የሚል ነገር ዝም ብሎ መተው ሊቻል ይገባል ብዬ አላስብም። አንዳንድ ቦታ ላይ አንተ እንደውም ቅድም አነሳዋለሁ ብዬ የነበረው እኔ በአብዛኛው ህወሓት ኢህአዴግ ላይ አልደፈድፍም፣ ምክንያቱም እንደሱ ብዬም ማለት አልችልም፣ በዳኝነት ስራዬም ጣልቃ አልተገባብኝም ምናምን የምትላቸው ነገሮች አሉ። በዚህ አሁን ህገ መንግስቱን በማርቀቅ ዋናው ጉዳያችን እሱ ስለሆነ ህገ መንግስቱን በመናድ ኢትዮጵያ እንዲያፈርስ አድርጎ ዲዛይን በማድረግ ሲፈልግ ደግሞ እንዳየው መጽሐፉ ላይ ያየሁት ነው ያላቅም ነበረ ያሻሻላቸው አንቀጾች አሉ። ዊዛውት ኮንሰልቲንግ ኤኒባዲ ማንንም ሳያማክሩ ማለት ነው። እንደዛ አድርገው ላይክ ዜር ኦን ፕሌይግራውንድ ሲያደርጉት የነበረውን ነገር ሁሉ እያየን እዚህ ላይ ነው ያየሁት ብዙንም ነገር እና እዚህ ላይ የነበረው ሚና ጉልህ ነው ትላለህ። አንድ ቦታ ጉልህ ብቻ ነው ወይ? ቅድም ያልኩ ትንሽ የሆነ አዘኔታ ነገር አለ ወይ ያልኩ ቅድም ካነሳው የገበሬ ኤግዛምፕል ጋር እንደሱ አይነት ነገር አለ ወይ ብዬ አሰብኩኝ። ቢካዝ ምን ትላለህ እንደውም አንድ ቦታ ላይ ገጽ 20 ላይ ነው መሰለኝ። አሁን እስቲ ቆይ አንዴ ጸሐፊው ኢህአዴግ የለየለት ማርክሲስት ነበር፣ በኢትዮጵያም የኮሙኒዝም ጽንሰ ሀሳቦች ሊተገብር ሞክሮ ከሽፎበታል የሚል ቁንጽል ግምገማ የለውም ትላለህ አንድ ቦታ ላይ። ከዛ ደግሞ ወደ 61 ላይ ደግሞ ምን ትላለህ? ያው ታውቀዋለህ፣ አድማጮችም እንዲያዩት ነው መጽሐፉ በጣም መነበብ አለበት፣ ሌላ አማራጭም የለም። በእርግጠኝነት ህወሓት የትግራይን እንዳይወክል አግላይ ጥንስስ በሚል ምዕራፍ ስር እንደማይወክል ተገልጸዋል። አሁን ቅድም ያነሳውን ሀሳብ ማለት ነው። ጸሐፊው አንተ ማለት ነው ህወሓት ደርግን በመጣል ትልቅ ሚና ተጫውቶ ለ27 ዓመት በስልጣን በቆየበት ጊዜና ከዛም በኋላ አገራችን ለገባችበት ችግር ብቸኛ ተጠያቂ መደረግን በፍጹም አይደግፍም ስልና ጭራሽ ደግሞ 56 ላይ ምን ብለሃል? ምንም አይደለም። ይሄ ጀስት አሁን ፈን እንዲሆን በማለት ነው። 56 ላይ ደግሞ ባለፉት 50 ዓመታት በወዛደር ዓለም አቀፋዊነት የተሞከሩ ነገሮች ውጤት ስላላመጡ ተከልሰዋል እና እንደዚህ አይነት ነገሮችን ስትል ለዛ አካል ማለት ነው ብቸኛ ተጠያቂ አይደለም ስትል የዋ ገበሬ ይመስላል ስትል በቃ በቅንነት ጥሩ ነገር እናመጣለን ተብሎ የታሰበ ነገር አስመስሏለሁ ብለህ አትፈራ? መጽሐፉ ላይ እንደዛ ሲያይ ሰው በተወሰነ ደረጃ ያልከው በነገራችን ላይ በጣም ፖይንቲን አግኝቻለሁ። ህወሓት የለየለት ኮሙኒዝምን ኢትዮጵያ ውስጥ ሞክሯል ብዬ አላምንም። ለምን እንደሆነ ልንገር። ቅድም ተምታቶበታል የሚለውን ነው። እሱን ተምታቶበታል። ለይቶለት ኮሙኒስት ቢሆን እኮ በዛ መልክ እንገጥመው ነበር።
አየ ለይቶለት በቃ በኮሚኒስት ነኝ ብሎ እንደ ቻይናዎቹ የኢህአዴግን ምልትቶ የኢህአዴግ ኮሚኒስት ፓርቲ እንደጀመረው ደግሞ ወደ አዲስ አበባ እየመጡ ሲሄዱ የኦሮሞ የማሌ ማርክስ ሌኒስቶች ብሎ ያደራጃቸውን ከኦሮሞም ውስጥ አምጥቶ ከአማራም ማርክስ ሌኒስት አማራ ብሎ ያደራጃቸው ነበር። እነሱን አምጥቶ በቃ ማርክሲስት እኛው እንደውም ጥርት ያለ ኮሚኒስት ነን ይሄ የተበረዘውን ምናምን ትተን ብለው ብሉ ይህን አልጽፍም የጠራ አይደሉም ታምታቶባቸዋል። የጠራንን ብለው በልባቸው ከዛ ደግሞ የሆነ ነገር ቀላቅለው ተምታቶባቸዋል ስለሚል ነው የጠራ ኮሚኒዝምን ሞክሯል ብዬ ማለት ነው። ምክንያቱም ህገ መንግስቱም ይህን አይደግፍም። ምክንያቱም ህገ መንግስቱ ላይ የተቀላቀለ ነገር ነው ያለው። ህገ መንግስቱ በመሪ ደረጃ መልቲ ፓርቲን ይደግፋል። እነሱ ደግሞ በአብዮታዊ ዲሞክራሲ በህገ መንግስቱ የፈቀዱትን ተመዝገቡ ብሎ ከፈቀዱ በኋላ በአብዮታዊ ዲሞክራሲ መጥተው ገዝግዞ ይጥላሉ። ስለዚህ ተምታቶባቸዋል የሚል ነገር አለ። ህወሓት ብቸኛ ተጠያቂ ነው የሚለውን አልልም ብያለሁ። ምክንያቱም ልንገር፣ ህወሓት ዋና ቀንደኛ ድርሻ ተጫውተዋል ብዬ አምናለሁ። እሱን አይ ቲንክ ያልክ ይመስለኛል ብያለሁ። ብቸኛ ተጠያቂ ነው ብዬ ግን አላምንም። ምክንያቱም ህወሓት አዲስ አበባ ሲመጣም ከየአካባቢው ያደራጃቸው ብዙ የፖለቲካ ፓርቲዎች ተባብረውታል። የደቡብ ውስጥ ህወሓት ምን እንደሆነ ኦሮሚያም ውስጥ ኦህዴድን ሲፈጥር፣ ደቡብ ውስጥ ዳይዴግ ብሎ ሲፈጥር እነዚህ በሙሉ ተባባሪዎቹ ናቸው። አማራ ውስጥ ብአዴን ብሎ ሲፈጥር ተባባሪዎቹ ናቸው። እንደ ፎርዳም ማተር የአማራን ክልል አልፎ የመጣውም የአማራ ክልል ውስጥ የነበሩ የዚህ አስተሳሰብ ደጋፊዎች ተሸክሞ ስላመጡት ነው። ተሸክሞ የሚለው ቃል ጥሩ አይደለም። ተባብሮ ስላመጡት ነው። ቃሉን አርማሉ። ተባብሮ ስላመጡት ነው። ከዛ እያንዳንዱ ክልል ውስጥ ያሉ ምሁራን፣ የፖለቲካ ምሁራን ተባብረውታል። ሀሳቡን ወደ መሬት አውርደውለታል። ሀሳቡን እሱ ማፋነን በሚፈልገው መልኩ አፋንነውለታል። ሀሳቡ ግን የሱ ነው። ሀሳቡ የሱ ነው። ግን ሀሳብ በሀሳብ ደረጃ ሊቀር ይችል ነበር። ለምሳሌ የተማሪዎች እንቅስቃሴ ውስጥ ይህ ሀሳብ የኮሚኒዝም ሀሳብ፣ ይህ ብሔራዊ ጭቆና፣ የብሔር ፖለቲካ ምናምን የሚባል ሀሳቦች ነበሩ። የተማሪዎች እንቅስቃሴ ውስጥ የህወሓት ታጋዮች ብቻ አልነበሩም። ህወሓትን የመሰረቱት ብቻ አልነበሩም፣ ሌሎችም ነበሩ። ፎርዳት ማተር አዲስ አበባ ላይ ቀርተው በተለያየ መልክ የተለያየ እንቅስቃሴ ሲያደርጉ የነበሩ ሊበ ኮሚኒስቶች ነበሩ። ደሴም ሀሳብ የሚያምኑ ግን እንደነዛ ጠመንጃ ይዞ መሬት ለማውረድ ሁኔታ ያልፈቀደላቸው እነዚህ በሙሉ አዲስ አበባ ሲገባ ተባብረውታል። አዲስ አበባ ሲገቡም ተባብረዋል። አዲስ አበባ ከገቡ በኋላም ስራ ላይ መሬት ሲያወርዱም ተባብረዋቸዋል። እነዚህን በሙሉ ብላንኬት ምህረት ሰጠን ህወሓት ምን ብቻ ተጠያቂ ማድረግ ተገቢ አይሆንም። ቅድም ያልነውን ሁላችንም በቁመት ልክ ኃላፊነት እንውሰድ ያልነውን መሪ ይጋጭብናል። እነዚህ በሙሉ በቁመት ልክ አሁን አንዳንዶቹ ተላላኪ ነበር ምናምን በሚል ማሳነስ አልፈልግም። ይሄ የፖለቲካ ንግግር ነው። እኔ ጋር እንደዛን ነገር መጠቀም አልችልም። እኔ በስራ ድርሻዬም በሚጽፈውም ነገር እንደዛ ማለት አልችልም። ተላላኪ ናቸው ምናምን የሚባል ነገር በእኛ ደረጃ በውይይት ሀሳብ ለመሸጥ መዋድ የለበትም። ተባባሪዎች ግን ናቸው። ይህ የፖለቲካ ቋንቋ አይደለም፣ የቴክኖክራቶች ቋንቋ ነው። የተባባሪዎች ነበሩ፣ አብረው ሲሰሩ ነበሩ። መሬት ያወረዱትም አብረው ነው። ሲጋደም ያለበሱት አብረው ነው። ይህን ሀሳብ እና ይህን ህገ መንግስት አብረው ነው ሲከላከሉ የነበረው። ይህ ከሆነ ደግሞ ብቸኛ ህወሓት ተጠያቂ አይሆንም። ይህ አሁን ህገ መንግስቱ ከተነካ እንደፋ እንሞታለን የሚሉትም እኮ ህወሓቶች ብቻ አይደሉም። ስለዚህ እነዚህ በሙሉ ምንድነው ድርሻችን? እዚህ ለመድረስ ምን አይነት አስተዋጽኦ ነው ያደረግነው? በቁመት ልካችን ምንድነው አሁንስ ማድረግ የምንችለው? ይህ ነገር ወደፊት ለማስኬድስ ከዚህ ምን እንማራለን የሚለውን በኃላፊነት ቁመት ልክ ይሰለፉና ኃላፊነት ይውሰዱ። በዛ መልክ ነው ሀገር ማስቀጠል የሚቻለው እንጂ
ይሄ ምንድነው? አንዳንዴ ሰው እቃውንም አንሻፎ አስቀምጦ ሴጣን ላይ የሚያሳብባል። እኔ ክርስቲያን ነኝ በነገራችን ላይ፣ ግን አንዱ በጣም ኢንትረስት የሚያደርገኝ ነገር ሰዎች ሴጣን ጋር ሳይሄዱ ኃላፊነት መውሰድ ያለባቸው ብዙ ነገር አለ ብዬ አምናለሁ። ዝም ብለህ ሁሉን ነገር የትራፊክ መብራት ጥሰህ ሄደህ ተጋጭተህ ሴጣን ትራፊክ ቀይ እየበራ አቆም፣ በቃ ቀላል ነው አይደለም? እቃ እንዳይወድቅ ስላንተ የሆነ ቦታ ላይ አለማስቀመጥ። ሲኒ መጥፎ ቦታ ላይ እንዲህ ዝም ብለህ ካስቀመጥ ይወድቃል፣ ይሰበራል። ደግሞ እንደሚሰበር ታውቃለህ። ለምን ይህን አንተ ራሴ ማድረግ የሚችለው ነገር አለ። እንደውም ሴጣን ግራንድ የሆነ ነገር ላይ ቢዝነስ እዛ እየሰራ ነው። አንተ አሁን ሲኒህን ሲሰብር ሴጣን ነው ባይዜ ጀስት እኔ አሁን ከክርስትና አንጻር እኛ ጋር ብዙ ነገር ሴጣን ነው ተጠያቂ። ምንድነው? ሁሉን ነገር ማለት ነው፣ ሁሉን ነገር ተጠያቂ ነው ሴጣን። አይ ነው የሃይማኖት ቦታ አይደለም ይሄ። ስለዚህ አሁን ኃላፊነት መውሰድን መልመድ ያለብን ዘፍጥረት አዳምም ሔዋንም ኢትዮጵያ ማስቀጠል አንችል፣ ኃላፊነት እንውሰድ ባይ ነኝ። ለዛ ነው ህወሓት ለብቻ አይጠየቅም። ህወሓት ቀንደኛ ተጠያቂ ነው። ተጠያቂ አይ ቲንክ ዛት ሜክስ በጣም ጥሩ ሳይንስ ጥሩ ስሜት የሚሰጥ ትክክለኛ ማን ነው አባባል ይመስለኛል። በጣም ጥሩ ነው ከአንተ ጋር ማውራት። በጣም ነው ደስ ያለኝ። ተስፋ የማደገ እንዳንተ ኢትዮጵያውያን የሀገሬ ልጆች ስላሉ ማለት ነው ይህ አይነት አስተሳሰብ ያላቸው። አንድ ቦታ ላይ የአንድ ኦሮሞ መሳተፍ የኦሮሞ ህዝብ ቅድም ያልከው ጋር የሚገናኝ ነው። የኦሮሞ ህዝብ ፍላጎት የመንጸባረቅ መለኪያ፣ የአንድ አማራ መሳተፍ የአማራ ህዝብ ፍላጎት መገለጫ ሊሆን አለመቻሉ ይታያል። አንድ ትግራዋይ ህወሓት እንደ ድርጅት ያለው አቋም ጭምር የነበረው አቋም የትግራይ ህዝብ ገዢ ሀሳብ ፍላጎትና መግለጫ ማሳያ ነው ማለት አይቻልም። የዚህ መጽሐፍ ጸሐፊ በደቡብ ብሔሮችና ህዝቦች ክልል መንግስት በሰራበት 9 ዓመት ጊዜያት ውስጥ አናሳ ብሔረሰቦች መገንጠል እንደተጫነባቸው እንጂ የመከሩበት ሀሳባቸው አለመሆኑን በየአጋጣሚው ሲያነሱ ሊረዳ ችሏል። ለዚህ ጥሩ ምሳሌ የሚሆነው አቶ ተስፋዬ ሽጉጤ የተባሉት ታዋቂ የሀዲያ የአገር ሽማግሌ ጠቅላይ ሚኒስትር አብይ አህመድ ከሀዲያ ህዝብ ጋር በነበራቸው ውይይት ወቅት ሀዲያ ህገ መንግስቱን በሙሉ እንቀበላለን፣ አንቀጽ 39 ላይ ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ የሚለውን በደንብ እንቀበልና እስከ መገንጠል የሚለውን ግን በኢየሱስ ስም አሉት ትላለህ። አሚን ዛት ሜክስ ሞር ሴንስ ቱ ዩ። በጣም ጥሩ አገላለጽ ነው ያሉት ነገር ነው። ኤኒዌይ እና መንግስቱ ኃይለማርያም አሁን መጨረሻ ላይ ይታገሱ ጌትነት የጻፈው መጽሐፍ አለ። መንግስቱን እዛ ዚምባብዌ ሄዶ ቤቱ 8 ቀን ተቀምጦ አናግሮት ማለት ነው። እና ስፔሲፊክሊ እንዲህ አይነት ነገር ያነሳል። ደቡብ ያሉ የኢትዮጵያ ህዝቦች በጣም ትንንሽም ናቸው፣ የተከበቡም ናቸው እና በቃ ጦስ ነው ያወረድንባቸው እኛ ይላል። ጦስ እኛ ሲል ኤሊቱንም ወያኔንም ሌሎችንም ጨምሮ እና አሁንም ይህንን አይነት ስሜት ያላቸው እንዲህ በኢየሱስ ስም ይህን አታምጡብን የማለት ያህል ኮሚትመንትና እርጅ ያላቸው ህዝቦች ምንድን ነው የሚከለክላቸው? ምንድን ነው ዋስትናቸው ትላለህ? ከመጀመሪያ እንትን ልጀምር። ኢትዮጵያ ውስጥ እነ ከሌ ተሳትፏል፣ ኦሮሞ አማራ ተሳትፏል ለማለት እነ ከሌ ስብሰባ ላይ ይሄ አማራ ነው አይደለ? አማራ ተሳትፏል። ከሌን ሲና ስብሰባ ውስጥ ይታይና ኦሮሞ ይሄ ሰውዬ ኦሮሞ ነው አይደል? በአባቱ ስም ኦሮሞ ነው ወይም የታወቀ ኦሮሞ ነው። ኦሮሞ ተሳትፏል። እንደዚህ የሚባል ነገር አንዱ ችግር የፈጠረው እሱ ነው። ለምሳሌ ደቡብ ክልል እንደውም አጋጣሚ ሆኖ አብረንም ሰርተናል። የአቶ ተፈራ መስቀል የሚባሉ ሰውዬ ነበሩ። የዚህ ህገ መንግስቱ ሲረቅ አንዱ ተሳታፊ ነበሩ። የወላይታ ናቸው በብሔረሰብ። ስለ ባንዲራም ስለ መገንጠልም የተናገሯቸው ነገሮች አሉ። ግን አሁን ስለ መገንጠሉ ብቻ እናንሳ። አሁን ያ ጉባኤ መገንጠሉን ቮት ካረጉት አንዱ እሳቸው ናቸው። በተወሰነ ደረጃ ያለ ገደብ መገንጠል የሚለውንም አብረው እንትን ከሚሉት የነበሩ አንዱ እሳቸው ናቸው። ግን ያ የወላይታ ህዝብ ገዢ እምነት ነው ወይ ነው ጥያቄው። አሁን ወላይታ ተሳትፏል ሲባል ምን ማለት ነው? የአማራ ሰዎች ነበሩ እዛ ማርቀቁም ላይ ውይይቱም ላይ ምናልባት ማርቀቁ ላይ እንደውም በብሔረሰብ ከተመጣ አይ ቲንክ በቁጥር አማራ ሳይበዛ አልቀረም፣ የቋንቋ አድቫንቴጅም ስላላቸው። ግን ሪሊ የአማራ
እምነት ነው ወይ እዛ የተንጸባረቀው? እምነት በደም ይንጸባረቃል ወይ? አሁን ከአንተ አሁን እዛ ከአንተ አሁን ዲኤንኤ ወስጄ ምንም ማብራሪያው ሳልገባ አይ ከዛ ከዚህ ዘር ነው እምነቱ ይሄ ነው ማለት እንችላለን። ስለዚህ የዛ እምነት ሪፍሌክሽን ነው ማለት እንችላለን። ስለዚህ የፕሪዶሚናንት የአማራ ህዝብ እምነት፣ ፕሪዶሚናንት የትግራይ ህዝብ እምነት ምንድን ነው? ገዢ እምነቱ የወላይታ ህዝብ ገዢ እምነቱ መገንጠል ነው ወይ መበተን ነው ወይ? ኢትዮጵያ እንድትበተን የወላይታ ህዝብ ገዢ እምነቱ ቡና እየጠጣ አንድ የሞቀው ወላይታ ምን እያለ ነው? አይደለም። ገዢ እምነት እንደዛ አይደለም። ወላይታ ውስጥ እግዚአብሔርን የማያምን አለ፣ ሰማይን ምድር የማያምን አለ፣ ኢትዮጵያን የማያምን አለ፣ ምንንም የማያምን ሊኖር ይችላል። ግን የወላይታ ህዝብ እምነት ነው ወይ ነው ጥያቄ። እና አንድ ያበደም እኮ ሰው ይኖራል። ከሆነ ብሔረሰብ ያበደ ሰው ከተማ ውስጥ አግኝተ የዛ ብሔረሰብ እምነት የዚህ እብድ ነው ማለት ትችላለህ እንዴ? አይደለም። ስለዚህ እያልክ ያለሁት አዳራሽ ውስጥ የተሰበሰቡ ሰዎች ቱቢጋን ዊዝ ህወሓት ኢህአዴግ በወቅቱ በራሱ መዋቅር የመለመላቸው የራሱ ሪፍሌክሽኖች ናቸው እንጂ የህዝብ ሪፍሌክሽን አልነበረም። ለዛ ነው አግላይ ጥንስስ የሚል ላይ በደንብ ተንትኛለሁ፣ እንዴት የህዝብ ሪፍሌክሽን እንዳልነበሩ። ማርክስ የመቀሌ ልጅ ነው ካልተባለ በቀር የማርክስን እምነት አምጥተህ ትንታኔ እየሰጠ ዮሐንስም ነፍጠኛ ናቸው እያልክ በእውነት እኔ ያን ያነበው ቀን አይ ፌልት ፔን። እኔ በተወላጅ በእንትን ከደቡብ ማይኖሪቲ ውስጥ ነው ተወላጅነት። እኔ ግን በሀገር ጽንሰ ሀሳብ ሀገርን ለመከላከል የከፈሉትን አፄ ዮሐንስን በጣም አከብራቸዋል። ይሄ ሀገር እንደውም እሳቸውን የመታች ጥይት አንድን አስተሳሰብ ኢትዮጵያዊን አስተሳሰብ መታች ብዬ ነው የማስበው። ሀገር ለማስቀጠል ሄደው እየተዋጉ ነው የሞቱት። ዋት ኢፍ ያ ኃይል አሸንፎ ኢትዮጵያን ተቆጣጥሮ ቢሆን ምን ሊሆን ይችል ነበር የሚለውን ማሰባል። ይሄ ሀገር በብዙ መዋጮዎች የመጣ አገር ነው እና ይሄ አሁን አደባባይ ላይ ቁጭ ብሎ አፄ ምኒልክ አፄ ዮሐንስ ነፍጠኛ ናቸው የሚል ባይዜ እንዲህ ያለ ሰውዬ አሁን ህወሓት ውስጥ ካሉት አንዱ ነው። እንደው ስሙን መጥቀስ ውስጥ አንገባም። አሁን እንትናችንም አይደለም እዛ ግን እምነቱ በጣም ገርሞኝ አሁን አክራሪ የሆነው እስከ መጨረሻ ሙጭጭ ካሉት መካከል ነው እና ይህ አሁን አፄ ዮሐንስ የሚኮሩበት ኢትዮጵያን ለማስቀጠል ዋጋ የከፈሉ የትግራይ ኢትዮጵያዊ ዜጋ ኢትዮጵያዊ መሪ ናቸው እንጂ በእውነት በዛ ደረጃ የሚወቀሱ ናቸው የሚነቀፉ ናቸው። የእሳቸው አስተዳደር የመላእክት የማህበረ ቅዱሳን ወይ ከሰማይ እነ ገብርኤል የወረዱበት ነው እያልኩ አይደለም። ዳስ ነው ትልቁን ፒክቸር ነው የምናየው። ትልቁን ፒክቸር ካላየን ሌኒን የሚለው ነገር ጠቅሽ ያለው እዛ ትንሽ ነገር ላይ እንትን ትልቁን ሲል ሚስ የሚታረጉ ከሆነ ቢ ኬርፉል ብለዋል እና ኦልዌይስ ኤኒዌይ ወደ ጥያቄ ልምጣና ደቡብ ብሔር ብሔረሰቦች ህዝቦች 56 ብሔረሰቦች ከአማራ ከኦሮሞ ከትግሬ ቢነሳ ይሄ ሀሳብ ቢነሳ ሪቴትድ የሚሆን ሰው ሊበዛ ይችላል። ከማይኖሪቲ እኔ ራሴ እዛው ስለሆንኩ ልንገርህ 1000 ዓመት የሚቀጥለው ቢሰጥ አገር ተገንጥሎ አገር መሆን ማይችል ሊሆን ፕራክቲካሊ ማለት ነው እንትን አይደለም። ይሄ አሁን ዝም ብሎ መዋርት ምንም አይደለም። ለስ ቢ ሪያሊስቲክ ፕራግማቲክ እንሆን ገብራዊነትን አሁን በመከራ 2 ወረዳ 3 ወረዳ የሚሆን በድንጋይ ዘመን ኑሮ የሚኖር መሬት እያረሰ የትኛውም ብሔረሰብ አንድ ፋብሪካ የለውም። የዛ አሁን እዛ ጋር አንድ ጨርቃል መሰለኝ ምናምን ይባል እሱን ተው ግድል። በድንጋይ ዘመን ኑሮ የሚኖር ህዝብ መሬት እያረሰ የሚያርሰው መሬት ደርቆበት ሲቃይ ያያለ ተገንጥለ አገር ትሆናል የሚባል ቧልት አገር በስንት ልፋት የደረሰን አገር ተገንጥለ እሱንም ያለ ገደብ የሚል ተጨምሮበት ይህን ነገር ይኸውልህ እኔን ተው እናቴንና ሰፈር እድር ወይ ቁብላ ሲሰበሰቡ ወይ ጸሎት ቤት ሲሄዱ ሄደ ጠይቅ አይቀበሉም። ገዢ አስተሳሰቡ ይሄ አይደለም። ኢምፖዝድ ነው እኛ ላይ ኢምፖዝድ ነው። ካልሆነ ደግሞ ሌላ ትርጉሙ የተወሰኑ መገንጠል እንችል ይሆናል ብለው የሚያስቡ
ተስፈኞች ምናልባት የሆነ ቀን ይሆንልናል የሚሉ የኢትዮጵያን መበተን የሆነ ሲያዛጉም አልሆንላቸው የሆነ ቀን ይሆናል ብለው የሚሉ ተስፈኞች አምጥተው ኢምፖዝ ያደረጉብን ነው። የደቡብ ብሔር ብሔረሰቦችና ህዝቦች የትኛውም አናሳ ብሔረሰብ ተገንጥሎ አገር እንደማይሆን ሊቦና የሚያውቁ ስለሆነ ይህን አይደግፍም። ይደግፋል ይህን ቅጥፈት ነው። ያለ ገደብ ተገንጥለን እንደዛማ ቢሆን አገር ሊበተን ጦርነት ሲከፈት ሰየው እንደው የምንቋምጠው አገር ሊበተን ደረሰልን ብለን ለምን ቁጭ እላለን? አገር በተወረረ ቁጥር ሁሉ ልጆቻችንን እየገበርን አይደለን? ያ ነገር ያስቀጠል ነው። እኛ ብቻ አይደለም በጋራ ማለት ነው። እንደው ለብቻ ክሌም የለንም። ለምን ባለፈው ህወሓት መበተን በግል ሲናገር የነበረ ኃይል ነው። ይሄ ጀነራልም ሲናገሩ የነበሩት ይሄ ጦርነቱ ከመጀመሩ በፊት ነው። እኛ በፊትም አላማችን ይሄ ነው የነበረው ስለነበሩት እነዚህ ሰዎች ጦርነት ሲመሩ ነበር። ጎሽ እሰየው ሲናልም የነበረው መበተን ደረሰልን ብለው ለምን ብሔር ብሔረሰቦች አርፈው ቁጭ አላሉም? አገር ሊበተንብን ነው ብለው ልጆቻቸውን የሚያርሱትን በሬ አይደል እንደ እየላኩ ይህን ሀገር ጠብቁልን ብለው እንትን ያሉት የተዋጉት። እኔ አስተሳሰብን ነው የተዋጉት፣ በታኝ አስተሳሰብን ብዬ ነው የማምነው። ሶማሊያ ሲወረር አቅጣጫው በየት በኩል ነው እያለ አይደል ገበሬ ሄደው። አድዋ ጦርነት ጊዜ ቢሆን ሰሜን፣ ደቡብ የሆነ ቦታ ተጠቅሶ አያቶቻችን አሁን ወራኢሉ የት እንዳለ የት ያውቃሉ? አሁን ከደቡብ መዓት ሰው አቅጣጫ እየጠየቀ ነው። ወራኢሉ እንገናኝ ብለው አፄ ምኒልክ ስለተናገሩ ወራኢሉን አያቴን ቢጠይቅ ማፕ የለው፣ ጂኦግራፊ አልተማረ፣ በየት አቅጣጫ ነው ጠላት መጣ የተባለው እያለ ነው የተከላከለው። ይህ ነገር ይህን ህዝብ መጥተህ ያለምንም ገደብ መበተን አይደለም ደግሞ ነገሩን ሲያሳምሩት ያለምንም ገደብ ብትንትናችን እንዲወጣ ተስማምተናል ብላችኋል ተብሎ ይህን ፍርጃ በህይወት ያለም ሰው በህይወት የሌለም ሰው ቀርቶ እኛ የተከልነው እንጨትም አይቀበልም። ይሄ ሰው ተው። ይህን ነው እያልክ ያለሁት። የኛ እምነት አይደለም። የደቡብ ብሔር ማይኖሪቲዎችን በተመለከተ መበተንን በተመለከተ እኔ እያልኩ ነው። እኔ ራሴ የዛ አካል ነኝ እያልኩ ነው። አይቀበሉም። ምክንያቱም በዚህ አይነት ሁኔታ ሁለተኛ ነገር የመጨረሻውን ላንሳ። በዚህ ላይ እንደዛ ይበሉ እንጂ አንድ በጣም የሚገርም ነገር ልንገር። እንደዛ ይበሉ እንጂ እነዚሁ ብሔረሰቦች ክልል ለመሆን መበተኑን ትተው ማለት ነው ሰፈራችንን እስከ ራስን በራስ ማስተዳደሯን መገንጠሏን እንተውና ራስ በደንብ እሷን እንሞክራት ሲሉ ሲቀጠቅጧቸው ነበር። እነዚህ ኢህአዴግ ሲቀጠቅጣቸው ነበር። አረ መገንጠሉን ብላችሁ አልነበረም? እስከ መገንጠል ምንድነው ገደብ የለም ብላችሁ የለም? ዞን እንሁን ሲሉ ደም ክልል እንሁን ሲሉ ደም የሰው ደም ሳፈሶ ብዙ እልቂት ነው። አሁን ክልል የሆኑት ዞን የሆኑት ወረዳ የሆኑት የራሳቸውን ሰፈር ተው። የአራት ኪሎ አፒታይት ቀርቶ የአራት ኪሎ የሚያደርስ መንገድ ግማሽ አፒታይትም የሌለው ህዝብ ነው። ያ አራት ኪሎን ተው። እሱን ወደ አራት ኪሎ አቅጣጫ ራሱ አፒታይት የለው። የሰፈሩን ጉዳይ ወረዳ እንሁን ዞን እንሁን የሚሉትን እንኳ አይፈቅዱም። ደሴም ስብሰባ ላይ ቁጭ ያሉ ሰዎች የከፋ ህዝቦች ከማዕከላዊ ኢትዮጵያ ጋር ከሲዳማ ጋር ምንም ግንኙነት የለንም፣ ክልል ሆነን ነበር፣ ድሮም ክፍለ ሀገር ነበር፣ ሽግግር ጊዜ ክልል ነበር፣ ክልል እንሁን ሲሉ እኮ አትሆኑም ብሎ ማዕከላዊ ይሄ ደቡብ ብሔር ብሔረሰቦች ውስጥ አስገድደው ሲያጠቃልሉ ቅድም እስከ መገንጠል መብታችሁ ነው ስትሉ አልነበረም ወይ? አረ ስለፈጠራችሁ እንደው እሱ ይቅርብና ክልል እንሁን ሲሉ ሲከለክሉ ነበሩ። ስለዚህ ምን እያሉ ነው ሲተረጎም ሲገባኝ፣ አይ ይሄ እስከ መገንጠል የምንለው ይሄ አኒማል ፋርም ላይ አለ እንስሳ ሁሉ እኩል ነው፣ ግን ከእኩሎቹም ደግሞ የበለጠ እኩሎች ናቸው የሚል አይ እኛ እኮ እያልን ያለ ነው ለተወሰኑ ጌቶች የመገንጠል እድል እንጂ ለእናንተማ እንኳን ልትገነጠሉ ሰፈር ልትሆኑ አትችሉም እያሉ ነበር። መልእክቱ ይህ ነበር። ስለዚህ መገንጠሉ የገባው ራሱ የተወሰኑ የፖለቲካ ኤሊቶች ፍላጎት የገባ እንጂ ጄኒንሊ ራሱ ለሌሎች የገባ ቱል ይህ ነገር ወደንም ጠላን ይህ ሀገር መቀጠል ካለበት ያበቃል። እነዚህ ሰዎች ደግሞ በህይወት አይናቸው እያየ እስከ ወዳኛው መገንጠል የሚለው ማብቃት አለበት። የሚያበቃም ይመስለኛል። እንዲያበቃም ደግሞ እንሰራለን፣ እንናገራለን፣ እንጽፋለን፣ እንቆማለን። ይህ ነገር ለማስቀጠል ነው። ሌላ ምንም አፔታይት የለንም። ይህን እናደርጋለን። ይህ ነው በእኔ በኩል ያለው። እንደው ይህን አሁን የደቡብ ብሔር ብሔረሰቦች የሚለውን አንስተ
አሁን ደቡብ ብሔር ብሔረሰቦች እንግዲህ ብሔር ብሔረሰቦች አናሳ ቁጥር ያላቸው የሚለው ነገር እኔ ራሴ ስለሆንኩኝ ከዚህ በላይ ማብራሪያ ባልሰጥሩ ነው። አይ ነው በጣም 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 ነው ደስ የሚለው። የምሬ ነው የምልህ አቶ ፍሬሕይወት የሚገርም አይነት የተስፋና ኦፕቲሚዝም ስሜት ነው ሻይን የምታደርገው። በቃ ተስፋ አለ እንዳንተ አይነት ሰዎች ካሉ። ግን ደግሞ ጉዳዩ ምልህ በስራም በቤተሰብም በኑሮም በዜግነትም ጉዳይ ለኮምፕሮማይዝ የሚበቃ ነገር አይደለም። በጣም ጥሩ እድል ስለሚሆን ያው ወደ መጨረሻው አካባቢ ልምጣ ብዬ ነው። ብዙ ጥያቄዎች ነበሩኝ፣ ግን እንዳልኩ በተደጋጋሚ እንገናኛለን። ምክንያቱም አሁን ኃላፊነት አለብን። ይህን መጽሐፍ አለማንበብ አይቻልም። ኢትስ ሪኳየርድ ሪድ። በጣም ጥሩ ሆኖ የተጻፈ መጽሐፍ ነው። ያው መጀመሪያ ስንተዋወቅ እንደነገርኩ ከቨሩ በጣም አትራክት አያደርግም። የትምህርት ቤት መጽሐፍ ይመስላል። ውስጡ የያዘው ነገር በጭራሽ ከቨሩ አይመጥነውም። በቃ የሚገርም አይነት መጽሐፍ ነው እና አሁን እንዳልከው በቃ እንቀጥላለን፣ እናገራለን፣ አቅማችንን የፈቀደውን ሁሉ እናደርጋለን በመግባባት ይህንን ሀገር ሕገ መንግስቱ ተሻሽሎ ባልካቸው መንገዶች ባንዲራውም ጉዳይ ይሁን ብሔራዊ መዝሙር እንኳን የብዙ ችግር ያለበት አይመስለኝም። ብዙ ሰው ማያጣላም ይሆናል። በባንዲራ ጉዳይ ይሁን አሁን ባልከው የሕገ መንግስት አንቀጾች ይሁን በፖለቲካል ሲስተሙ ፕሬዚደንሻል የሚለውን በጣም ጥሩ አድርገዋል። ብዙ ላገባበት አልፈልግም። ሁሉ ሰው እንዲያነበው ስለምፈልግ ይህን መጽሐፍ እዛ ላይም በጣም በጥሩ መንገድ ነው የተከራከርከው ፕሬዚደንሻል ሲስተሙ እንደሚሻል። በጣም ብዙ የታጨቁ ነገሮች አንተ ጭንቅላት ውስጥ አሉ፣ በጣም ለብዙ ነገሮች መፍትሄ ሊሆኑ የሚችሉ። እንደ ወደ መጨረሻ ላይ የህገ መንግስት ይሻሻላል ያልከውን ነገር እኔም እንዳንተ ተስፋ አደርጋለሁ። ያንተን ያህል እርግጠኝነት ውስጥ የሚኖር ደስ ይለኛል። ይሻሻላል ብዬ ማምነው አንድ ጊዜ በቅርብ ጊዜ ይመስለኛል ፕራይም ሚኒስተር ሲናገሩ ምን አሉ? የእኛ ህገ መንግስት የሚሻሻለው ሲሻሻል አይደለም። የእኛ ህገ መንግስት የሚሻሻለው የፕሬዚደንሻል ወይም የፕራይም ሚኒስትሩን ተርም ስለማራዘም አይደለም። ልክ አሁን ኮንጎ እንደተደረገው፣ ልክ አሁን ዚምባብዌ እየተደረገ እንዳለው በማዕት አፍሪካ ሀገር እንደሚደረገው ጊዜ ስለማራዘም አይደለም፣ ጊዜ ስለመገደብ ነው። እንደሱ ነው አንዱ የሚሻሻለው ነገር የሚል ነገር I heard from the prime minister። ስለዛ የመሻሻሉ ዕድል እንዳለ ግልጽ ነው። at least he has publicly acknowledged it, which is a very good sign። እንደሱ ከሆነ እንዳንተ አይነት የታጨቀ እውቀት ያላቸው ሰዎች፣ እንዲህ አይነት ቀና አስተሳሰብ ያላቸው ሰዎች፣ የፖለቲካ ፓርቲ አባል ያልሆኑ ፕሮፌሽናልስ፣ ሌጋል ማይንድስ ላይክ ዮርስ፣ ጸሐፊዎች 3-4 ቋንቋ የሚናገሩ ነው የሚያስፈልጉት እና የህገ መንግስት ማሻሻያ ኮሚሽን የሚቋቋም ቢሆን ያው የኮሚሽን ነገር ሲነሳ ምናልባት ትንሽ ቀሪ ነው ትራውማ ሊኖርብህ ይችላል። because of that wrong time that you had in that ኮሚሽን ላይ ቢሆን እና ኮሚሽን ቢቋቋም እና ጠቅላይ ሚኒስትሩ አቶ ፍሬሕይወት አንተ ይሄንን ኮሚሽን ሊድ እንድታደርግ ይፈልጋለሁ ቢል አግሪ ታደርጋለህ? እሺ ትላለህ? ምንም አላውቅም ዝም ብዬ። ይህ ከባድ ጥያቄ ነው። አንድ ነገር የማረጋግጥልህ ይህ ሀገር ብዙ ሰዎች መተካ የሌላቸውን ህይወት እየገበሩ ያቆዩት ሀገር ነው። የመጽሐፌ መግቢያ ላይ ይህን ነገር ይህ መጽሐፍ ለሀገር መከላከያ ሰራዊት በፊትም ላሉት አሁንም ላሉት ያልኩት ይህ ወደኋላ ስንት መቶ ዓመት ሺህ ዓመትም ሊሄድ የሚችል ነገር ነው። አገር ብዙ ሰዎች ዋጋ መተካ የሌለ እሺ፣ ሌሎቻችን ክብራችን በአንዴ ብንዋረድ ሌላ ጊዜ እንካስ ይሆናል። ሌላው ብንታመም እንድናለን። ይህ ህይወት እየገበሩ ያቆዩት ሀገር ነው። እኛ በምንም መልኩ አሁን ከገባችበት አገሪቱ ገጥሟታል የምንለውን ችግር ህገ መንግስታዊ ለማሻሻል በምንም መልኩ ሁላችንም የመተባበር ግዴታ አለብን ብዬ አምናለሁ። ከዛ ውጪ ይሄ ደግሞ አሁን የጻፍኩት መጽሐፍ በነገራችን ላይ ለመጽሐፍ ብዬ አልጻፍኩም። ይሄ ትክክለኛ ጊዜ ላይ ትክክለኛ የህዝብም የመንግስትም መንፈስ የተቃዋሚውም የደጋፊውም መንፈስ ህገ መንግስቱን ለማሻሻል ፈርታይል የሆነ ግራውንድ በሰል ያለ ከባቢያዊ ሁኔታ ተፈጥሯል ብዬ ስላመንኩ ይህን ሀገር ለዚህ ሀገር አስተዋጽኦ ማድረግ በምን መልክ ነው የሚቻለው የሚለውን በትክክለኛ ጊዜ ለማድረግ የጻፍኩት መጽሐፍ ነው እንጂ ጄኑዊንሊ አሁን ዝም ብሎ
ለመጻፍ አጋጣሚ ለመጻፍ አስቤ ተጽፎ የተገጣጠመ ነገር አይደለም። ይሄ በጣም ታስቦበት በጣም ጊዜ ተወስዶ ትክክለኛው ጊዜ ምንድነው ለዚህ ሀገር ማድረግ የሚቻለው? የዚህ ሀገር መዋቅራዊና ስርዓታዊ ችግሮች ከምንድን ነው የሚመነጩት? ይህንስ ነገር ደግሞ ለመቀየር የኔ ድርሻ ምንድን ነው? ቅድም የምንለው ነው። ትላንት ያረግ በታሪክ አጋጣሚ በተሰጠኝ የስራ እድል ያረኩት አስተዋጽኦ ሊኖር ይችላል። አሁን ግን ዛሬ ላይ ትላንት ይህን ነበር አድርጌ ነበር እያልኩም ዝም ብዬ በዛ ዘመኔን ባጠፋም እኔም ከትልቅ ከዛ ወቀሳ እንትን አልልም። የትላንት እስረኛ ሆኜ እሱን እያመነዠኩ ዛሬ ቢጠፋብኝ ማለት ነው። ዛሬ ላይ ከትላንቱም ጨምር ነው ለነገ የሚቻለው ደረጃ ማድረግ ይቻላል። አሁን ማስ ሚዲያ ላይ ዝም ብለህ ስላለፉት 30 40 50 ዓመት እኮ እያወራ ጊዜ ማጥፋት ትችላለህ። አሁን ግን እያደረግን ያለ ነው ከትላንት የወሰነው ወስደን ዛሬ ላይ ሆነን ትላንትን ለማስወለድ ያማጥን ነው። የዛ ሚት አካል ነው ይህ መጽሐፍ እና በዛ መልክ አስተዋጽኦ አድርጌያለሁ ብዬ አስባለሁ። ቀጥሎ ምንድነው የሚታረገው አስተዋጽኦ የሚለውን ይህን ማስባቸው ነገሮች ሊኖሩ ይችላሉ። ምናልባት ተጨማሪ አስተዋጽኦ ላደርግ ማቅዳቸው ነገሮች ሊኖሩ ይችላሉ። ግን ይህ ነገር አጠቃላይ በጥቅል በሆነ ሁኔታ ይሄ ሀገር የሚከፈለው መስዋዕትነት እየተከፈለም ለማስቀጠል ሁላችንም የየድርሻችንን አቅማችን ሁኔታዎቻችን የሚፈቅደውን ለማድረግ በእውነት ዝግጁ መሆን አለብን። በእኔ በኩል ይህን ነው ልል የሚችለው። በጣም ነው የማመሰግነው ፍሬ በጣም ምክንያቱም ትልቁን ነገር አድርገሃል። there is no doubt about it። እኔ አንተ ብትሆን እመጣለሁ እንደ አንድ ኢትዮጵያዊ አንዳንድ ተራ ኢትዮጵያዊ ምክንያቱም ከማንም በእኔ ሜዥርመንት የተሻለ ነገር ስላለ በዚህ ጉዳይ እውቀቱም ዝግጁነቱም ትምህርቱም ኤክስፒሪየንሱም አንተ ካልሆንክ ግን whoever እዚህ ጉዳይ ላይ የሚገባ ሰው ይህንን መጽሐፍ ብጥር አድርጎ ሳያነብ እንዳይሞክራት። ምንም ነገር ትልቅ ኮንትሪቢሽን ነው። በጣም የሚገርም ነገር ነው። ሃይሊ ኢንከሬጅ አድርገዋለሁ ብዙ ሰዎች እንዲያነቡት በሌላ በምንም ምክንያት ሳይሆን ውስጡ በያዘው እጅግ ወርቅ የሆነ ነገር ልክ በምጽፈው ልክ ደግሞ በጣም ጥሩ ተናጋሪ የሆነ አግኝቻለሁ። በጣም ነው ደስ ያለኝ። ሳምታይምስ ጥሩ ጸሐፊዎች ጥሩ ተናጋሪዎች አይደሉም። ያንተ በሁለቱም በኩል የተባረክነ በጣም ነው ደስ የሚለው። ሌሎች ብዙ ጥያቄዎች ነበር። 2 ሰዓት ስለሆነን ኦልሬዲ ያንተንም ጊዜ ያልወስድም ተመልካቾች የሚያሰለች ነገር እንዳይሆን በቀጣይ የምናደርጋቸው ሌሎች ስፔሲፊክ ጉዳዮች ይኖራሉ። ባንዲራ ምናምን የሚለውን ነገር አጠር እያደረገን ለዛሬው ግን እጅግ በጣም አመሰግናለሁ። ኢትዮጵያ ያንተን አይነት ልጆች ስላሏት በጣም እድለኛ ነች። ኢትዮጵያ ያንተን አይነት ልጆች ስላሏት ተስፋዋ ትልቅ ነው። እኔን ጨምሮ ትልቅ ተስፋ ሰጥተናል። የሚሳካል ብዬ እርግጠኛ ነኝ። በአንተም ከሰማሁት ከማየውም ከማምነውም በጣም አመሰግናለሁ። መጨረሻ ላይ ማለት የምትፈልገው ምንም ነገር ቢኖር አለን አንድ 10 ደቂቃ ደስ ያለን ነገር ብትናገር ደስ ይለኛል። መጀመሪያ ስለ አርቲስት ቲቪ እና አንተን እንደ ግለሰብም ደግሞ ማመስገን ፈልጋለሁ ይህን እድል ስለሰጠኸኝ። ከዛ ውጪ ሰዎች ይህ መጽሐፍ እንዲያነቡ ፈልጋለሁ። እንዲያነቡ ነው የተጻፈው። ይህ መጽሐፍ ኢምፓክት አለው፣ ዝም ብሎ አይደለም። ስለ ብዙ ነገር ህገ መንግስት ውስጥ ያሉ ችግሮችን በግልጽ ይናገራል፣ በድፍረት ይናገራል። ምንም የሆነ የተደበቀ ሞቲቭ የለውም። ይሄ አሁን የኢትዮጵያ የፖለቲካ ባህል ገንዞ የያዘው ይሄ ምን ፈልገው ነው የሚል ነገር ምንም ፈልጌ አይደለ፣ አገር እንዲቀጥል ፈልጋል። ከዚህ መጽሐፍ ጀርባ ያለው ኢትዮጵያ ገናና እንድትሆን ፈልጋለሁ። ስለዚህ ይሄ ሞቲቭ ይሄ ነው። አገርን ማስቀጠል ነው። አገር የተሻለ አገር ማስቀጠል ነው። የሀገር ሰላም፣ የሀገር ልማት፣ ሁላችንን ልጆቻችን የሚኮሩብን አገር ማስቀጠል ነው። ስለዚህ በዚህ መልክ መጽሐፉን አንብቡት። መጽሐፉን ላይ ኮሜንት ካላችሁ የሚጨመር ነገር ምን ካለ መጽሐፉ መጀመሪያ ገጽ ላይ ኢሜይሌን አስቀምጫለሁ፣ እዛ ላይ ጻፉ። ይህ መጽሐፉ እንደሚለውም መጽሐፉ ተፈጸመ፣ ውይይቱ ይቀጥላል ነው የሚለው። ስለዚህ እኔ ውይይት እንዲደረግ ነው የጻፍኩት። ተወያዩ። የኔን ሀሳብ በጠራራ ፀሐይ መበለት ሲያስፈልጋችሁ በድፍረት በልቱ። ምክንያቱም በኮንትራዲክሽን ህግ ነው ሀሳብ ሸርፕ የሚሆነው የሚሞረደው።
ሀሳብ ተከላካይ የበዛበት ሀሳብ አይነኬ ሀሳብ አያድግም። ይሄ ሀሳብ መወቀስ ባለበት መቦረሽ ባለበት አግባብ መወቀስ ባለበት አግባብ ውቀሱ እና እንደዛ አድርገን እንቀጥል ባይነኝ። በድጋሚ አመሰግናለሁ። በጣም አመሰግናለሁ። ይኸው ያልከውን ነገር አነሳለሁ። አንተ ጋር ለመደወል በጣም ያነሳሳኝ ኢንተርቪውን ካነበብኩ በኋላ መጽሐፉ ለማንበብ የጓጓሁት ሪፖርተር ጋዜጣ ላይ ከታምሩ ጋር ያደረከው ኢንተርቪው አይቼ ነው። በጣም ተገርሜ ከዛ አይን አግኝቼ አነበብኩትና ልክ ሲያልቅ ያልካት ነገር አለች። መጽሐፉ አልቋል፣ ውይይቱ ይቀጥላል። መጽሐፉ ተፈጸመ፣ ውይይቱ ይቀጥላል። ይሄን ነው የሚለው እና አሁንም ውይይቱ ይቀጥላል። እያንዳንዱ የሚያነብሰው ይሞግትህ። ለመሞገት በጣም ዝግጁ ነህ። በጣም ፖዚቲቭ ነገር ስላለ ምንም መልስ የሚያሳጣህ ነገር እንደማይኖር እርግጠኛ ነኝ። ከዚህ በመነሳት በጣም ነው የማመሰግነው ፍሬ። በጣም ያክብርልኝ ፈጣሪ። ለቤተሰብም ባርኮትን ይስጥልን። አገራችንንም ያንተንም የኔንም ይባርክልን። ቴንክ ዩ ቬሪ ማች ሰር።